የኢትዮጵያውያን አርበኞች የቡልጋ አርበኞች ኃይለማርያም ማሞ ገረሱ ዱኬን እንዳያት አድርጌ ነው ማይኔ። አሁን የገረሱ ዱኬ ታሪክ እንደምንም ብያ ሰብስቤ ይዣውን ሳየው በቀለ ወያ ደጃማች አዳነ በዚህ ብትሄድ ተራዎቹ ደግሞ ካድሬ የነበሩት የበላይ ዘለቀ ሳይሞቱ ያገኘኋቸው ለእኔ ይሄ ኩራቴ ነው። አብቹ ይሄ ጎሪላ ወርፌር እንግሊዞች ገና ሳያልሙት ምልህ በራስ ካሳ ስር አፈንግጦ ወጥቶ የተዋጋ በላይ ዘለቀን የሚያህል ሰው ይዘህ ካውቦይ እንዴት ታመልካለህ? አሞራው ውብነህ ስሙን እስቲ ተመልከት። አሞራው ውብነህ ጣሊያን ሲሰማ ስማቸውም ፈስ ብቻ ነው የሚፈሳ ይሉሃል የሚፎክሩት ሲናገሩ። ምን ነው ምን ነካን? ፕሮፌሰር ኃይሌ ገሪማ ሶስተኛው ሲኔማና ኃይሌ ገሪማ። ይህ ሰው ይተኩሳል። ተኳሽ አርበኛ ነው። የሚተኩሰው ግን ጠብመንጃ አይደለም። የዚህ ሰው መዋጊያ ዲሞትፈርም አይደለም። ይህ ሰው አነጣጥሮ የሚተኩሰው በሚታወቅበት ድንቅ ካሜራው ነው። ባለ ካሜራው ተኳሽ አዳኙ ባለ ካሜራ ፕሮፌሰር ኃይሌ ገሪማ። ተኳሽ ኃይሌ ገሪማ በካሜራዎች ስራችንን እያደነ አነጣጥሮ ያነሳል። በካሜራዎቹ ጉድለታችንን እያሰሰ አንጥሮ ያወጣል። በካሜራው አሳዛኝ ታሪካችን ላይ አነጣጥሮ ይተኩሳል። እናም ሕያው አድርጎ መልሶ ለራሳችን ያሳየናል ግዳዩን። ይህ ሰው የመላ ጥቁር ሕዝቦች አምባሳደር ተብሎ እስከ መጠራት የደረሰ ሰው ነው። የኢትዮጵያዊነት ልህቀት ሕያው ማሳያም ነው። አንድ ሰው ነው፣ ፕሮፌሰር ኃይሌ ገሪማ። ግን ኢትዮጵያን በዓለም መድረክ ያስጠራ ድንቅ አብረቅራቂ የጥበብ ኮከብ ኃይሌ ገሪማ በየካቲት 25 ቀን 1938 ዓመተ ምህረት በነገስታቱ ምድር በውቢቷ ጎንደር ተወለደ። ልብ እንበል፣ ኃይሌ ገሪማ የተወለደው ፋሺስት ኢጣሊያ ባልበገርም ባዮች ጀግኖች አርበኞቻችን ተጋድሎና የማይነቀነቅ ያልገዛም ባይነት መንፈስ ከዚህች የጥቁር አናብስት ምድር በውርደት ከተባረረች በ5ኛ ዓመቱ ላይ ነበር። እና ኃይሌ የተወለደው ያ የጀግኖች አርበኞች ኢትዮጵያን ቆራጥ አፍሪካዊ አይበገር መንፈስ ሳይበርድ ነው። የጀግኖች አርበኞች ደም ሳይደርቅ ነው። የቆራጦች ኢትዮጵያውያን ጉልበት ሳይልም ነው። የኢትዮጵያዊነት የአፍሪካዊነት የአትንኩይ ባይነት መንፈሳችን በምድሪቱ ላይ እንደጋመ ነው። ይህ የአርበኝነት አይበገሬ መንፈስ ከኃይሌ ገሪማ ጋር አብሮ ተወለደ፣ አብሮት ኖረ፣ አሁንም አብሮት አለ። ብዙዎች ፕሮፌሰር ኃይሌ ገሪማን በአንድ ነገር ግለጹት ሲባል መምህር ብቻ ብለው አያበቁም። የሚገርም ስክሪፕት ጸሐፊ ብለውም አያበቁም። በእዝነ ህሊናው 100 ዓመታትን ወደ ኋላ ገስግሶ ልክ አሁን ያለና በአይኑ በብረቱ ያየው አስመስሎ የጥንቱን እንደ አዲስ ከሳች አስማተኛ የፊልም ዳይሬክተር ነው ብቻም ብለው አያበቁም። የሚያውቁትን ሰዎች የተናገሩትን እና ስለ እርሱ የተጻፉ ድርሳናትን ሁሉ ብትጠይቅ ስለ ፕሮፌሰር ኃይሌ ገሪማ የምታገኘው መልስ ሁሉም አንድ ነው። ይህ ሰው የጥቁሮች ነጻነት ተሟጋች ነው ይሉሃል። ይህ ሰው ሆን ተብሎ ቸል የተባለውንና የተናቀውን የዓለምን ጭቁኖች ታሪክ በካሜራው ጥበብ ፈልቅቆ እንደ አዲስ ለዓለም የተረከ ያሳየ፣ በታሪክ ድርሳን በፊልም ስክሪን የተኖሩ ሕይወቶችን ቀርጾ ለታሪክ ያኖረ ድንቅ የጸረ ባርነት ትግል አነጣጥሮ ተኳሽ ነው። ኃይሌ ገሪማ በተለያየ ጊዜ ሲጠየቅ ደጋግሞ የሚለው ነገር አለ። በቅርቡም በመንጊዜ ሚዲያ ላይ በእንግድነት ተጋብዞ ቀርቦ ሐሳቡን አንስቶታል። ኃይሌን የሚመስጠው የተራ ሰው ተጋድሎ ነው። ለታይታ ያልበቃው ያልተነገረለት ሀገር ያፈራው የእውነተኛ ነዋሪዎች ሕይወት ነው።
ደጋግሞ ሊተርክ የሚወደው የጭቁን ሕዝቦች እውነተኛ አስከፊ ኑሮ ሆኖ እናገኘዋለን። እየተኖረ ያለን አስመራሪም ጣፋጭም ሕይወት፣ አልሸነፍ ያለን የጭቁን ሰዎች አይበገሬ ወኔ፣ በካሜራው እያነጣጠረ እጅ ያልሰጡ ነፍሶችን የሚቀርጽ ጭቆናን ቀልብ የሚያሳጣ የኩሩ ማንነታችን አብሳሪ ነው ፕሮፌሰር ኃይሌ ገሪማ። ምን እናቴ ናት ደግሞ እዚህ ላይ እውነትና ፀሐይ እያደረች ትወጣለች። ይሄ ለዚህ ነው እኔ የምልሽ ስለ ኢትዮጵያ እኔ ብዙ ሀገራችን ኮጠፋኝ ምናምን ሲሉኝ ለእኔ ዝም ብለሽ ሻይን ጠጣ አይስክሪምህን ብላ ኢትዮጵያ በአንተ አልተጀመረች በአንተ ትቀጥላለች። ስለዚህ ለእኔ ኢትዮጵያ የሚያጠፋ ኃይል የለም። እርሳስ ይዞሽ እና ይሄ ገንዘብ እርሳስ አይሮፕላን ሮኬት ይዘሽ በዓለም ፕሮፌሰር ኃይሌ ገሪማ በ1979 ዓመተ ምህረት በእንግሊዝ ሀገር በኤደንበርግ ዩኒቨርሲቲ በጎብኚ ሌክቸረርነት ተጋብዞ ያቀረባቸው 3 ሌክቸሮች ነበሩት። በመጽሐፍም ታትመውለታል። የሶስተኛው ሲኒማ ጥያቄዎች በሚል አብይ ርዕስ ስር የብዙ የዘርፉን ምሁራን የተጻፉ የጥናት ጽሑፎችን አሰባስቦ የያዘ ዕውቅ መጽሐፍ ውስጥ ነው ያገኘዋቸው። ያ የሶስተኛው ሲኒማ ጥያቄዎች የተሰኘ መጽሐፍ የጥቁር ሕዝቦችንና አጠቃላዩን የሶስተኛውን ዓለም ሕዝቦች የሲኒማ ጥበብ በሚተነትኑት ድርሳናት ላይ ሁሉ እንደ ዋነኛ ዋቢ መጽሐፍ ተጠቅሶ ታገኘዋለህ። እዚያ መጽሐፍ ላይ ፕሮፌሰር ኃይሌ ገሪማ በገጽ 65 ላይ ሀ ብሎ ጽሑፉን ሲጀምር እንዲህ ብሎ ነው የሚጀምረው። እኔ ኢትዮጵያዊ ዜግነት ያለኝ በስደት ሥራ እየሠራው በምኖርባት አሜሪካ ነዋሪ የሆንኩ ኢትዮጵያዊ ነኝ። አስበው፣ ብዙዎች ከሀገር ርቀው ሲከርሙ ማንነታቸው ይምታታባቸዋል። ኢትዮጵያዊነታቸው ከፊት ይሁን ከኋላ ግራ የሚገባቸው ብዙ ኢትዮጵያውያን አሉ። በዓለም ሁሉ እንደ ጨውም ይሁን እንደ ወፍ የተዘሩ ስረ መሰረታቸውን ማንሳት የማይሹ በቁሳዊ ስልጣኔ ከኛ በተሻሉ የስደት ሀገራቸው የሚኮሩ ብዙ አሉ። ኃይሌ ገሪማስ ኢትዮጵያዊነቱ ያልተምታታበት፣ ኢትዮጵያዊነቱን እንዲህ በየሄደበት እንደ ባንዲራ ከፍ አድርጎና አስቀድሞ የሚያውለበልብ 50 ዓመት በአሜሪካ ቢኖርም እንግድነቱን ያልረሳ መሰረቱን ያልለቀቀ በኢትዮጵያ ተለክፎ የቀረ ሞገደኛ ቋረኛ ነው። የቋረኛው ካሳ ኃይሉ መንፈስ በኃይሌ ገሪማ ውስጥ ሲንተከተክ ይታያል። አፍሪካዊነትህ፣ ጥቁርነትህ፣ ከጥቁርነትም አልፎ ኢትዮጵያዊነትህ፣ ኢትዮጵያዊ መልክህ፣ እንደ ነብር የተጎረጎረው ሀበሻዊ አትንኩይ ባይ የአናብስት ማንነትህ በዓለም ፊት እንደ ኃይሌ ገሪማ ሊያኮራህ ሊያጀግንህ እንጂ እንደምንስ ብሎ አንገትህን ሊያስደፋህና ሊያሸማቅቅህ ይችላል? ያ እንደማይሆን ነው ለኃይሌ ገሪማ። ለዚህ ነው የረገጠበት የምሁራን መድረክ በየመጽሐፉ በየቃለ መጠየቁ በአንደበቱ ሁሉ እኔ ኢትዮጵያዊ ነኝ ሲል የሚጀምረው። ልባም ኢትዮጵያዊ ትለዋለህ። እናንተ ኢትዮጵያውያን ኢትዮጵያዊነት ያኮራል እንጂ አያሸማቅቅም። ቀና በሉ። በነገራችን ላይ የኃይሌ ገሪማ ጽሑፍ በተካተተበት ሶስተኛው ሲኒማ መጽሐፍ ላይ ስለ ሶስተኛው ሲኒማ ፍልስፍና እየተነተነ ጥናቶችን ያቀረበ ሌላ ኢትዮጵያዊ ደግሞ አለ። የዩሲኤልኤ ፕሮፌሰሩ በ2003 ዓመተ ምህረት በ70 ዓመት ዕድሜው በሞት ያጣነው ሌላኛው ድንቅ ኢትዮጵያዊ ምሁር ፕሮፌሰር ተሾመ ገብርኤል። ልክ እንደ ፕሮፌሰር ኃይሌ ገሪማ ሁሉ የፕሮፌሰር ተሾመ ገብርኤልንም ስም በየጥናት ጽሑፎች ውስጥ ታገኘዋለህ። የሶስተኛው ዓለም ሲኒማ ምን ማለት እንደሆነ በዓለም የሚታወቅበትን ፍቺውን የሰጠውም ሰው እርሱ ነው ይባላል። ከጽንሰ ሐሳቡ ፈጣሪዎች ከላቲኖች ፈርናንዶ ሶላና ኦክታቪዮ ጌቴኖ በመቀጠል የኛ የሶስተኛው ዓለም ሲኒማ ከአንደኛው ሲኒማ ማለትም ከሆሊውድ የምዕራባውያን ሲኒማ እና ከሁለተኛው ሲኒማ ማለትም ከህንዶች የቦሊውድ ሲኒማ ለምንና በምን መልኩ እንደሚለይ የተነተነው ዕውቅ ምሁር ማለት
ተሾመ ገብርኤል ነው። ወደ ኃይሌ ገሪማ ስንመለስ ኃይሌ በተማረበት በሎስ አንጀለስ ካሊፎርኒያ ከአጋሮቹ ጋር የተሰጠው ቅጽል ስም ነበር የኤልኤው አመፀኛ የሚል። የሎስ አንጀለሱ እምቢባይ የሚል ኤልኤ ሬበልስ፣ ኤልኤ ሬቢሊየን የሚሰኝ ስም አትርፈዋል እነ ኃይሌ አመፀኞቹ፣ ሆሊውድን እምቢ ያሉ አመፀኛ ጀግኖች። ፕሮፌሰር ኃይሌ በሃዋርድ ዩኒቨርሲቲ የዳይሬክቲንግ መምህር ሆኖ ከ3 አስርት ዓመታት በላይ ያገለገለ ነው። የራሱን ፊልሞች በራሱ በጀት በመስራትም የሚታወቅ አንቱ የተሰኘ አንጋፋ ፊልም ሰሪ ነው። ፕሮዲውሰር የሚሉት በእነሱ አጠራር በእርሱ የተኮተኮቱ በርካታ የፊልም ባለሙያዎች ዛሬ በየፊልሙ ኢንዱስትሪ ታላላቅ ስኬትን ተቀዳጅተዋል። ለእርሱም ትልቅ አክብሮት አላቸው። የገዛ ልጁም የእርሱን አርያ እንደተከተለ በቅርቡ በተደረገለት ቃለ መጠይቅ ሰምቻለሁ። በአንድ ወቅት ኃይሌ ከብዙ ዓመታት የውጭ አገር ቆይታ በኋላ ወደ ኢትዮጵያ ሲመጣ ላገኘው የቲቪ ጋዜጠኛ በሰጠው ቃለ መጠይቅ ላይ አንድ ጥያቄ ቀርቦለት ነበር። ከሆሊውድ ፊልሞች ምኑን ወይም የትኛውን እንደሚያደንቅ ነበር። ኃይሌ ገሪማ የሰጠው መልስ ብዙዎችን ያነጋገረ ነበር። ኃይሌ ገሪማ እንዲህ ነበር ያለው: እኔን እንዴት ስለ ሆሊውድ ፊልሞች ትጠይቀኛለህ? ሌላ ሰው ብትጠይቅ ይሻልሃል። እኔ የሆሊውድ ፊልሞችን ተመልክቼ አላውቅም። ለመጀመሪያ ጊዜ በአጋጣሚ ያየሁት በኢትዮጵያ አየር መንገድ እየተጓዝኩ እያለ ነው። አማራጭ በማጣቴ ያየሁት። ቅኔው ከገባው ቋጥሮለታል ለጠየቀው ጋዜጠኛ። ይገርማል። እርሱ የሚያስተምራቸው ተማሪዎች ሆሊውድ ላይ ታዋቂ ፊልሞችን ይሰራሉ፣ ግን እርሱ እውነተኛውን ሕይወት አያሳይም የሚለውን የሆሊውድ ዕቃቃ ወይም ቀባቀባ ብሎ የሚጠራውን ፊልም ለማየት መች ጊዜ ተረፈኝ ባይ ነው። አጃይብ ይሆንብሃል። አንተ እነሱን ታያለህ፣ እሱ ደግሞ አንተን ያይሃል። አንተ ወደ ምዕራቡ አንጋጠህ የነ ጆን ዌይንን የቴክሳስ ካውቦይ ጀግንነት ትመለከታለህ። ኃይሌ ደግሞ ወደ ምስራቅ ተመልከቱ የሚል የስግደት ጥሪውን ያቀርብልህና አንተ የረሳሃቸውን የአገርህን ጀግኖች በካሜራው እያደነ ያሳይሃል። አልተገናኝቶም ሆነና ኃይሌ ማለት ይሄ ነው። የኢትዮጵያውያን አርበኞች፣ የቡልጋ አርበኞች ኃይለማርያም ማሞ፣ ገረሱ ዱኬን እንዳያት አድርጌ ነው ማይኔ። አሁን የገረሱ ዱኬ ታሪክ እንደምንም ብያ ሰብስቤ አሁን ሳየው በቀለ ወያ፣ ደጃማች አዳነ በዚህ ብትሄድ፣ ተራዎቹ ደግሞ ካድሬ የነበሩት የበላይ ዘለቀ ሳይሞቱ ያገኘኋቸው ለእኔ ይሄ ኩራቴ ነው። አብቹ ይሄ ጎሪላ ወርፌር እንግሊዞች ገና ሳያልሙት ምልህ በራስ ካሳ ስር አፈንግጦ ወጥቶ የተዋጋ በላይ ዘለቀን የሚያህል ሰው ይዘህ ካውቦይ እንዴት ታመልካለህ? አሞራው ውብነህ ስሙን እስቲ ተመልከት። አሞራው ውብነህ ግን ኃይሌ ስለምን ሆሊውድን ጠምዶ ያዘው? ምክንያቱ የሚመስለው ይሄ ነው። በ1960ዎቹ በነጭ መንግስታት አማካኝነት በባለቀለም ህዝቦች ላይ የታወጀ ከኛ የተለዩትን በባርነት እናውላቸው የሚል የጅምላ ዘረኝነትና አስከፊ ኢሰባዊ የዘረኝነት ፖሊሲ ነበር። ባለቀለም ቆዳ ያላቸው ህዝቦች ወይም ከለርድ ፒፕልስ የሚባሉት ጥቁሮች፣ ህንዶች፣ ሂስፓኒኮች፣ ቻይኖችና ሌሎች ነጭ ቆዳ የሌላቸው ህዝቦች ናቸው። ታዲያ በዚያ ባርነትን የመሰለ የነጭ መንግስታት አገዛዝ የተማረሩ ባለቀለም ከለርድ ምሁራን የታጠቁትን ስነ ጥበባዊ ሙያ እንደ ጦር መሳሪያ አንግበው ለአንድ ታላቅ የትግል እንቅስቃሴ ተነሱ። ያም በታሪክ ዘ ብላክ ሬኔሳንስ ሙቭመንት ማለትም የጥቁሮች ለተሻለ ለውጥ የመነሳሳት ሁሉን አቀፍ ጥበባዊ እንቅስቃሴ የሚባለውን በምድረ አሜሪካ ወለደ። የከለርድ ፒፕልስ ካልቸራል ሬዚስታንስ እየተባለም ይጠራል በተለያዩ የሥነ ጥበብ ታሪክ ድርሳናት ውስጥ። እና ኃይሌም እንግዲህ የፊልም ጥበባቸውንና ካሜራቸውን ወድረው የተቀላቀሉት ይህንን አጠቃላይ የሰው ልጅ እኩልነትን ለማወጅ የሚታገል ጥበባዊ ተጋድሎ ይመስለኛል። በዚያም እንቅስቃሴ ለምሳሌ አዳዲስ አይነት ከምዕራቡ መደበኛ አርት ፎርሞችና ትረካዎች የተለዩ
የላቲንና የአፍሪካ የሥነ ጽሑፍ ዘውጎችና ዘዬዎች ተወልደዋል። ከዚያ እንቅስቃሴ ውስጥ ራሳቸውን የቻሉ ከምዕራቡ የቀባ ፍልስፍና የተላቀቁ የጥቁሮችና የላቲኖች የስዕል ዘዬዎች ፍልስፍናዎች ተወልደዋል። በሙዚቃው ዘርፍም በርካታ የጥቁሮች ጃዝ ሙዚቃዎች፣ የላቲኖች የተለያየ ሀገር በቀል ዳንሶችና የሙዚቃ ስልቶች፣ የአፍሪካውያን ባህላዊ ምቶች ከየተከረቸሙበት ስርቻ ትቢያቸው እየተራገፈላቸው ዳግም ለተመልካች ዓይንና ልብ እንዲበቁ ተደርገዋል። የተረሱትና የተናቁት ጥበባት ትንሣኤያቸው ተበስሮላቸዋል። ይሄ አይነቱ ጥበባዊ ትንሣኤና መነሳሳት ነው ያንን የ60ዎቹን የ70ዎቹን እንቅስቃሴ ሬኔሳንስ ያሰኘው ብርሃናዊ መገለጥ ነበር። ነገሩን በጥቁርኛ ካሰብከው ጥቁሮች ከጋረዳቸው የዘመናት ጨለማ ፈንጥቀው ለመውጣት የተነሳሱበት የብርሃን ዘመን ነበር ልትለው ትችላለህ። ያን ወቅት ህዳሴ የሚለውን ቃል ላለመጠቀም ነው መነሳሳት ብዬ የምጠራው። ፈረንሳዮች ሬኔሳንስ ብለው የጠሩትን ቃል ማለት ነው። እና የጥቁሮች፣ የላቲኖች፣ የህንዶች፣ የሌሎችንም በጭቆና ስር ያሉ ህዝቦችን እውነተኛ ያልተበረዘ፣ ያልተከለሰ፣ ያልጠለሸ፣ ያልተንኳሰሰ ድንቅ ማንነት በጥበብ ሥራዎቻቸው ሊገልጹ ቆርጠው ከተነሳሱት የጥበብ ሰዎች ጋር ተቀላቀሉ። እነ ኃይሌ ገሪማና ተሾመ ገብርኤልን የመሳሰሉ የጥበብ ከዋክብት ተነሱ። ያ ዘመን በወቅቱ ለነበሩት ብርቱ ፈተናና የጥበብ ተጋድሎ ነበር። አሁን ላይ ታሪኩን ለምናነበው ደግሞ ደስ የሚል የጭቁን ህዝቦች የጥበባዊ ተጋድሎ ታሪክ። የጥቁሮችን የተለያዩ ጽሑፎች ይጽፉ የነበሩት እነ ማያ አንጄለኑ የመሳሰሉ ጸሐፊዎች የጥቁሮች ስዕል ይህ ነው ብለው በልዩ የአሳሳል ዘይቤ የሰሩት እነ እስኩንዱር ቦጎሲያንን ጨምሮ የጥቁሮች ሙዚቃ ይሄ ነው ብለው ጉድ የሚያሰኝን ጃዝ ሙዚቃ ለምድረ አሜሪካ ያንበለበሉት እነ ዱክ ኤሊንግተን የሃርለም ሬኔሳንስ የጃዝ ሙዚቃ ጥቋቁር ፈርጦች ማአት አይነት አንጎራጓሪዎች በየሙያ መስኩ ሲነሱ ወይም ሲነሳሱ እነ ኃይሌ ገሪማ ደግሞ ካሜራቸውን ይዘው ተነሳሱ የሚለው ቃል በዚያ የጥበባዊ ትግል ዘመን የሆነውን በትክክል አይገልጸውም። መንፈስ ነበር የተነሳው። የታመቁ ታላላቅ መንፈሶች በአውሮፓና በአሜሪካ ተነስተው ሰማዩን በተለየ የጥበብ ቋንቋቸው ደበላለቁት። እነ ኃይሌ ገሪማ ታላቁን ተዳፍኖ የቆየውን ኃያል የጥቁሮች የጥበብ መንፈስ ተላብሰው የተዛባ ታሪካቸውን ሊያድሱ ሆነ ብሎ እንዲደበዝዝ የተደረገውን ታላቅ ማንነታቸውን ለዓለም ሊገልጡ በአርበኝነት መንፈስ ለተጋድሎ ሆ ብለው የተነሳሱት የዘመኑ ሪቮዎች ናቸው ነበሩ ማለት ይቻላል። የጎንደሩ የአፄ ቴዎድሮስ መንፈስ ከውልደቱ እስከ ዕውቀቱ ያረበበበት የኤልኤ አመፀኛው ኃይሌ ገሪማ የዚያ የታላቅ ተጋድሎ ታሪክ የቁርጥ ቀን አርበኛ ነው። ከአባቱ ወርሶት የተነሳውን የቲያትር የትወናና የትረካ መንፈስ ተላብሶ የሰለጠነበትን የተራቀቀበትን ያን አነጣጥሮ የሚተኩስበትን የጥበብ ነፍጥ አንግቦ እንደ ዘራይ ደረስ ውቅያኖስ አቋርጦ የአርበኝነት ተጋድሎን ሊያፋፍም የተነሳ ትኩስ ወጣት ምሁር ሆኖ ተገኘ። ኃይሌን በዚህ ብዙ ባልተዘመረለት የጥቁሮች የአርበኝነት ተጋድሎ አውድ ውስጥ ጨምረን ካየነው የጎበጠውን የጭቁኖች ታሪክ ሊያቃና ጽልመት የተጋረደበትን የአፍሪካውያንን ታሪክ ሊቀይርና ታላቁን የተዳፈነ የአፍሪካውያንን የአይበገሬነት መንፈስ ከተቀበረበት ነፍስ ዘርቶ ሊቀሰቅስ ጥበብንና የማይሞተውን ታላቁን ኢትዮጵያዊ የአርበኝነት መንፈስ ታጥቆ ወደ አዲስ የፍልሚያ ጎራ የተቀላቀለ የጥበብ አርበኛ ነው። ኃይሌ ገሪማን በዚህ ትልቅ አውድ ውስጥ አድርጎ ማየት ኃይሌ ይዟቸው የምናያቸውን እነ አድዋን፣ ሳንኮፋን፣ ጉዞን፣ ጤዛንና ሌሎችንም ለምን ይዞ እንዳገኘ ነው እንድንረዳ ያደርገናል ብዬ አስባለሁ። በበኩሌ የእሱን ሥራዎችና ፍልስፍናዎች የምረዳቸው በዚህ አውድ ውስጥ ነው። አሁን ወደ ቅድሙ ጥያቄ ልመለስ። የዚያ ሁሉ የነ ኃይሌ ገሪማና አቻ የሙያ ጓደኞቹ ትውልድ ተጋድሎ ውጤቱ የሆሊውድን ምዕራባዊ የፊልም ኢንዱስትሪ የሚገዳደርና ራሱን የቻለ የተለየ
በቅርጹም በይዘቱም በአሰራሩም በዓላማውም በሁሉ ነገሩ ከአንደኛው ዓለም ሲኒማ የሚለይ የሶስተኛውን ሲኒማ ፍልስፍና ማዋለድ ሆነ። ከነዚህ የሶስተኛው ሲኒማ ዘሰርድ ሲኒማ ፍልስፍና አቀንቃኞች ውስጥ ከኃይሌ ገሪማና ቀደም ብዬ ከጠቀስኩት ከተሾመ ገብርኤል በተጨማሪ ሴኔጋላዊውን አንጋፋ የፊልም ሰሪ ኦስማን ሴምቤኔንም እናገኛለን። የባርቤዶስ ተወላጁን ኢትዮጵያዊ ፕሮፌሰር አብይ ፎርድን እና ሌሎችንም ፈርጦች መጥቀስ ይቻላል። ልብ በል ኃይሌ ገሪማን አውቃቸዋለሁ ስትል ከነዚህ የሶስተኛው ሲኒማ ፍልስፍናቸውና ትልሞቻቸው ጭምር ይሁን። ኃይሌ ገሪማን አደንቃለሁ ስትል በፊልሞቻቸው ውስጥ እነዚህን መንፈሶች እያነበብክ ነው ወይ ብዬ እጠይቅሃለሁ። ኃይሌ ገሪማ አርያ ሆነውኛል ስትል እርሳቸው የተከተሉት መንገድ የቱና ምንድን እንደሆነ ልብ ብለህ እያወክ ነው በትክክል? የአንደኛው ሲኒማ የነጮችን ሁለንተናዊ የበላይነት መስበኪያ መሳሪያና የንግድ ትርፍን ማጋበሻ ሸቀጥ ሆኖ በብዛት እየተመረተ የሚቸበቸብ ነው። ይህ ሁለተኛው ኤዚያቲክ ሲኒማ ትርፍን ለማጋበስም ቱሪስትን ለመሳቢያነትም ለባህል ኢንዱስትሪ ማፋፋሚያነት ጭምር ውሏል። ጠለቅ ብሎ ከታየ ሁለተኛው ሲኒማ ኤግዞቲክ ኤሌመንቶች ላይ ያተኮረ ነው። ለምሳሌ ህንዶች በቦሊውድ ፊልሞች ውስጥ የሚሳሉት በትክክል አብዛኛው ህንዳዊ የሚኖረውንና የሚመስለውን ሆኖ እውነተኛ ማንነታቸውን ተላብሶ ሳይሆን የውጭ አገር ሰዎች ከውጭ ሆነው ህንዶቹን እንደሚስሏቸው ባለ ውሸተኛ ውጫዊ ውበትና የተንቆጠቆጠ ካባ ውስጥ ተሽሞንሙነው ነው። በመሆኑም ነው እነ ኃይሌ ገሪማ፣ እነ ጌቲኖ፣ እነ ሶላና፣ እነ ሴምቤን፣ እነ ተሾመ ገብርኤልና ሌሎችም በርካቶች የሶስተኛው ሲኒማ ፋና ወጊዎች መሰረታዊ ፍልስፍናቸው አድርገው የተነሱት ለተረሱት፣ ለተረገጡት ታሪካቸውና ማንነታቸው በብልጭልጮች አንደኛና ሁለተኛ ሲኒማዎች ተከርችሞ ለገባባቸው ለሶስተኛው ዓለም ህዝቦች እውነተኛ ማንነት ማሳያ የሚሆን ሲኒማን በመፍጠር ያተኮረ ሆኖ የምናገኘው። በነ ኃይሌ እሳቤ ሶስተኛው ሲኒማ የኛን የተቀማ ማንነትና እንደ ጥቁር አልማዝ ከጭቃ ውስጥ አውጥቶ ለባለቤቶቹ ለራሳቸውና ለሌሎች እይታ የሚያጋልጥ ሲኒማ ነው። ሶስተኛው ሲኒማ ከጭቆና ለመታገያና ካለንበት የጭቆና ካቴና ነፃ ለመውጫ መንገዱን የሚያመላክት ራሳችንን አሳይቶ የችግራችንን አንጓ ምን ላይ እንደሆነ እንድንመረምር የሚያደርግ ጠያቂ፣ ሞጋች፣ ለእውነታዎች ሐቀኛና በአካልም በአምሳልም ራሳችኑ የሚመስል የኛና የኛ ሲኒማ ነው። ሶስተኛው ሲኒማ አጠቃላይ ማንነታቸውንና የዘመናዊነትን ፈለግ ለተቀሙና ለተፋለሰባቸው ህዝቦች ሁሉ እውነተኛውን አይበገሬውን የአባቶቻቸውን ኮቴ ማንነትና ተጋድሎ እንዲፈልጉ እንዲያገኙና ያንን ያገኙትን ታላቁን ማንነታቸውን በእውን እንዲላበሱት የሚያነሳሳ የሚያስችል የሚያታግል አይበገሬ የጥበባዊ ትንሣኤ አብሳሪ አዋጅ ነው። ሳስበው እነ ኃይሌ ገሪማና የሶስተኛው ሲኒማ የጥበብ አጋሮቻቸው የሚመኙት በአንድነት መንፈስ ተሞልተን በራሳችን አንደበት ሳንኮፋ 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 አድዋ 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 እያልን በህብረት የጥንቶቹን የአያት ቅድመ አያቶቻችን ታላቅ አፍሪካዊ የአርበኝነት መንፈስ ተላብሰን ለዳግም ትንሣኤያችን፣ ለታላቅነታችን፣ ለከፍታችን፣ ለህዳሴያችን እንድንነሳ ነው። በዚህ መነጽር ካየነው ጋሽ ኃይሌ ገሪማ በ60ዎቹና በ70ዎቹ አሜሪካ ለጥቁሮች መብት ሆ ብለው እንደተነሱት አፍሪካን አሜሪካውያን አርበኞች እንደነ ማርቲን ሉተር ኪንግ ጁኒየር፣ እንደነ ማልኮም ኤክስ፣ እንደነ ሁዌ ኒውተን፣ እንደነ አንጄላ ዴቪስ፣ እንደቀደሙትም እንደ ማርከስ ጋርቬ ሁሉ እርሱም የጥበብ መሳሪያውን ሰንቆ ለታላቅ ግዳይ በግንባር ቀደምትነት የተሰለፈ የሬኔሳንስ ወይም የህዳሴ አርበኛ ነው። ያገጡ ኢትዮጵያኖች አውቶማቲክሊ ለኔ ኢንሴኪውርድ ናቸው። ኢትዮጵያ should always be there. In fact, under Eritrea, Rome
ኢንተርቪው ሳረጋቸው ከጣሊያንም ጋር ተዋግተዋል አገንስት ኢትዮጵያ። ጣሊያንም ክደው ገብተው ለኢትዮጵያ ተዋግተዋል። መትረየስ ኃይለኛ የመትረየስ አርበኛ ናቸው። ሮም አገኘዋቸው። ይደለህም ልጅ አሉ። አሁን የወሮበላ ጊዜ ነው አሉ። ኢትዮጵያ የምትባለው ግን አሉ ተቃጥላም እንደገና ትወለድ አጣፋም ልጅ ይደለህም አባቴም እንዲህ ነው ብሎ ይሞት። You too young, but you don't know how much in your veins you carry a genomics that began the world. Thank you. You are the descendants of the Kush people from the Nile. Every music in the world, every dance in the world came from the Nile Valley. Don't you ever forget that. You have in America, black people in America, from the time of slavery, in any gathering they went, in any church they went, they invoked Ethiopia. And why do you think? Because Ethiopia was one country that said no to white colonialism from Europe. And stayed independent up to now. And so don't you forget that you and your genes, in spite of you sometimes, in your genes you carry the genomics of a greater civilization that has ever walked on the face of the earth. That's all I want to say. ኃይሌ በዚያ የትግል ዘመን ነው የተረሱና ያልተዳሰሱ ያላቸውን በጠንካራው የጭቆና መዳፍ ውስጥ የወደቁ እውነተኛ የተራቆቱ ነፍሶችን እውነተኛ ታሪክ በፊልም ስራዎቹ ይገልጣቸው የገባው። በ1964 ዓመተ ምህረት ኃይሌ ገሪማ አወር ግላስ የተሰኘና ቻይልድ ኦፍ ሬዚስተንስ የተሰኘ ሁለት ፊልሞችን ሰርቷል። ቆየት ብሎ ደግሞ በ1968 ዓመተ ምህረት ላይ ሌሎች ሁለት ተጨማሪ ፊልሞችን አከታትሎ እንካችሁ ያለ ነው። ኃይሌ ቡሽማማንና ምርጥ 3000 ዓመትን ወይም ሃርቨስት 3000 years የሚሉትን ፊልሞቹን ኃይሌ ቡሽማማን ሲሰራ በወቅቱ በታወቁ ሚዲያዎች ከሚቀነቀኑ በሐሽሽ በግድያና የጨቀዩ የሴቶች አዳሪ ህይወቶች የሞሉባቸውን ስለ ጥቁሮች ህይወት የሚያወሱ የቀደሙ የሆሊውድ ፊልሞችን ታሪክ በሚቀለብስና የጥቁሮች እውነተኛ ህይወት ይሄውላችሁ የዚያም ምክንያቱ ይሄው ብሎ ቅልብጭ አድርጎ ያሳየ ነበር። እንደ ቡሽማማን በመሳሰሉ ፊልሞቹ ኃይሌ ድህነት፣ ውርደት እና ተከትለው የሚመጡት አስከፊ ህይወቶች ሆነ ተብሎ የተደራጀ የገዢዎቹ ተቋማዊ የጭቆናና የዘረኝነት ውጤቶች መሆናቸውን ቁልጭ አድርጎ ለዓለም በመግለጥ የሶስተኛውን ዓለም ሲኒማ ጉልበት አስመስክሯል። በአጠቃላይ ኃይሌ ገሪማ ከአይበገሬዋ የአድዋ ጀግኖች ምድር ከኢትዮጵያ የወጣ ከቋራው ቴዎድሮስ አመፀኛ መንፈስ የበቀለ በፋሺስት ድል መደረግ ማግስት ተወልዶ አይበገሬ መንፈስን ተላብሶ የኖረ የሶስተኛው ሲኒማ በህይወት ያለ ሐዋርያ ነው። ያን ከሀገሩ አፈር ያነፈነፈውን እውነተኛ የጥቁር አናብስት የጀግንነት መንፈስ ያንን የጥቁሮች የማያልቅ የአርበኝነት ብርታት በህይወት ጉዞ ሁሉ እንዳይለየውና እኛንም እንዳይለየን የፈለገ ሰው ነው። ኃይሌ አንዴ ተኩሶ የሚጨርሰው ጦርነት ያለው አይመስልም። የእድሜ ልክ ተዋጊ ነው። ሞገደኛ ነው። ነውጤ ነው። ሶሻሊስታዊ በቀቀንነት አይወድም እንጂ ነገረ ስራው ሲታይ ካሜራ ያነገበ ቸጎቬራን ይመስላል። መልኩ ከነሽበቱ አመፀኛውን ደራሲ ሄሚንግዌን ቁጭ ነው። ፊልሙ የበላይ ዘለቀ፣ መንፈሱ የሞገደኛው ቴዎድሮስ ነው። አልተሰየፈም እንጂ የካሜራ ሰይፍ የመዘዘ የዘመናችን ዘራይ ድረስ ነው። ኃይሌ ገሪማ ኃይሌ ገሪማ በሎሬት ጸጋዬ ቋንቋ ልቡን ያላስማረከ ክንደ እሳት ነው። አያርፍም፣ አይያዝም፣ አይደክምም። የዚህ ሰው ገድልና ስራዎች አያልቄ ናቸው። ታሪኩና የሚያኮሩ ስኬቶቹ በብዙ ጥራዛት መነገር የሚገባቸው ናቸው። የሰው ልጅ ከኖረ ላይቀር እንዲህ እንደ ኃይሌ ገሪማ ሞገደኛ እልም ያለ የጥበብ ፋኖ እልም ያለ የዓለም አርበኛ ሆኖ ሰው ሆኖ ኖርኩ፣ ሰራው፣ ተናገርኩ፣ ተነፈስኩ የቻልኩትን እሰይ እፎይ ብሎ ነው እንጂ እላለው በመንፈሳዊ ቅናት ተሞልቼ
ኃይሌ ገሪማና ሶስተኛው ሲኒማ የሚለውን ክታቤን በዚህ አበቃው። የተኳሹን የፕሮፌሰር ኃይሌ ገሪማን ዕድሜ ፈጣሪ አብዝቶ ይስጥልን። የእርሱን አርማ የሚያነሱ ትንታግ ጥበበኛ ትውልዶች ይስጠን። ይህን ረጅም ጽሑፍ ታግሳችሁ ያነበባችሁ፣ የተመለከታችሁ፣ ያዳመጣችሁ የሶስተኛው ሲኒማ ትውልድ ወዳጆቼ ከልብ እጅ ነሳለሁ። ፈጣሪ ኢትዮጵያችን ይባርክ። I know.